ዛሬ በጣም ስለጨነቀኝ እንደዚህ ወጥቼ አላቅም። እንደዚህ ሆኜ አላቅም። በቪዲዮም እንደዚህ ወጥቼም አልቅሼም አላቅም። ሚዲያ ላይ ግን አሁን ስለባሰብኝ ስለጨነቀኝ መጥፊያው ስለጠፋብኝ መውጫውና ቀዳዳው ስለተደፈነብኝ ነው። ዘንድሮ ማለት ነው መስከረም ላይ ለልጆች እመጣለሁ ብዬ ቃል ገብቼ ነበረ። ልጄም ተደስታ ነበረ። ልጄም እኔም እንደ ባልንጀሮቼ አብሬው ተናጋ ቤተክርስቲያን ልሄድ እናቴ እኔም እንደ ጓደኞቼ ከትምህርት ቤት መጥቼ የእናት እንጀራ ልበላ ነው በላይ ነበረ። ተስፋ ሰጥቻት ነበረ። ተደስታ ነበር ልጄ። ግን አሁን ስላቻልኩ ስለተጨነቅኩ ነው ወደ እናንተ የመጣሁ። ይሄን ቪዲዮ የምታዩት በሞላ በጦም አፋችሁ ክርስቲያን ወገኖች፣ ሙስሊሞችም እንደዛው እንዲያታሳልፉኝ እንድትረዱኝ ለሚረዳኝ አካል ሸር እንድታደርሱለት እፈልጋለሁ። በጦም አፋችሁ በጦም አንጀታችሁ እንዲያታሳልፉኝ። የልጅ ጭንቀት የእናትነት ችግር የሚገባችሁ በሞላ እንዲያታሳልፉኝ። እሰው ሀገር ላይ ለልጆቻችሁ ተስፋ እመጣለሁ ዘንድሮ መስከረም ላይ እመጣለሁ ብላችሁ ልጆቻችሁ ተደስተው ከእናቴ ጋር እገናኛለሁ፣ እኔም እንደ ባልንጀሮቼ እኔም እንደ ጓደኞቼ ትኩስ እንጀራ ልበላ ነው፣ እኔም እንደ ጓደኞቼ ከትምህርት ቤት መጥቼ እንጀራ ልበላ ነው ብላ ጓጉታ ልጆቻችሁ እዚህ ሰው ሀገር ላይ ስቀሩ ልጆቻችሁ እንዴት ሊሆኑ ከልጆቻችሁ ሳትገናኙ ሰው ሀገር ላይ ወርቃችሁ ስቀሩ እስከ ዛሬ ምንም አልመሰለኝም ነበር። ምክንያቱም አባታቸው ጎናቸው ስላለ አባታቸው ሁሉ ነገር ስለሚሰጣቸው ነበረ። አሁን ግን አባታቸው ተሄደ ሁለት ሳምንታቸው እሱም ጭንቅላቱ ተነካብኝ፣ እሱም ታሞብኛል። የታመመበትን መንገድ እባካችሁ የምነግርበት ቤት ክተቱኝ። እኔም እዚህ ሀገር ልሞት ነው። እባካችሁ ሰው ሀገር እየሰራችሁ በሰው ቤት እየተቃጠለቻችሁ የኩላሊት በሽታ ታማችኋል ስትባሉ እዛ ደግሞ ልጆቻችሁ የት እንዳለው 2 ሳምንት ሙሉ ሳታወሩ ስቀሩ አትጨነቁም? አታለቅሱም? ግራው አይገባችሁም? መኝታ አይከለክላችሁም? ምግብ ያስበላችኋል? አያስበላችሁም? ስለዛ በልጅ አምላክ ይህን በሽታ ተውት። ልጅ ባይሆነኝ መድኃኒዓለምን ምስክሬ ነው። ልጅ ባይሆነኝ ማለት ነው እመብርሃንን እንደዚህ ወጥቼ አላውቅም ነበር፣ አላለቅስም። እዝቹ በሽታው እንኳ ቶሎ ባይገለኝ በራሴ እጄ ነበር ነፍሴን የማጠፋው። ምክንያቱም ይሄን ሳስብ ደግሞ ልጆቼ ስዛ ስንት ዓመት ሙሉ በናፍቆት ሲቃጠሉ እናቴ ትመጣለች ብላ ሲያንቃቁ ቃል ገብቼላቸው መላው ስለጠፋኝ ነው እናንተ ጋር የመጣሁ። ግራው ገብቶኝ ነው እናንተ ጋር የመጣሁ። እምሄድበት ስለጠፋብኝ ነው ግን እናንተ ጋር የመጣሁ እና ይሄንን ቪዲዮ የምታዩት በሞላ ሼር እያደረጋችሁ ለሚደርሰው አካል ለሚረዳኝ ልቡ ለሚራራ የልጅ ችግር ለሚገባው በሞላ እንድታደርሱልኝ እፈልጋለሁ። በመብርሃን በጦም አንጀታችሁ ድረሱልኝ። ሰው ሀገር ተልጆች ያገናኙኝ። ልጆቼ የት እንዳሉ 2 ሳምንት ሆነኝ፣ አውርቻቸው አላውቅም። እባካችሁ ጨነቀኝ፣ ቸገረኝ። እባካችሁ በውስጥ በኩል ይከድ አድርጉልኝ። ስጥፉልኝ አልችልም። ይከድ አድርጉልኝ። ሆነች ነው ላይፍ ላይ ነው ቶሎ እከለ ቤት ወይም አቢባ ቤት ወይም በቃ ማንኛውም ቤት ቢሆን ጠይቁኝና እባካችሁ ችግሬን እናገርና ችግሬን አካፍላችሁና እንድትረዱኝ በልጅ አምላክ ተልጆቼ እንድታገናኙኝ ልጆቼ የት እንዳሉ እኔም ደግሞ እንዲያው የራ አይደለም መስከረም ይመጣለሁ ብዬ ልጄ ጓጉታ እንዲያቀር ሂጅ ታክሜ ለ2 ሳምንት ሆነ ለወርም ሂጅ የእናት እቅፍ አድርጊያቸው ልጆችን እቅፍ አድርጌ የእናትነት እንጀራ 2 ሳምንት ልብሳቸውን አጥቤ እንጀራቸውን ትኩስ እንጀራ አብልቼ ቅቤ
ቅባት ቀብቼ ገላቸውን አጥቤ ለ2 ሳምንት ብቻ እንድታደርሱኝ። ከዛ በላይ ታክሜ ተዳንኩ። ተመልሼ ስራ መግባት መሄድ እችላለሁ። ስደት መቼም አያልቅም። ስደት ነው። ታዲያንኩ ደግሞ ታክሜ ደግሞ መፍትሄው ታተገኘ ከልጆቼ ጋር እዛው ልጆችን ለ2 ሳምንት ነፍሴ እስከምወጣ ለ2 ሳምንት እጎናቸው ቁጭ ብዬ ማን እንደሚበድላቸው ማን እንደሚመታቸው ባያቸው እባካችሁ አድርሱኝ። ለልጆች ለእኔ ስትሉ ሳይሆን ለልጅ ስትሉ የልጅ ችግር የሚገባችሁ የልጅ ጭንቀት የሚገባችሁ። እስከዛሬ ምንም አልመሰለኝ ነበር እውነት ምንም። ምክንያቱም አባታቸው ጎናቸው ስላለ አባታቸው የፈለጉትን ነገር ስለሚሰጣቸው ምንም አልመሰለኝም ነበር። ግን ዛሬ አመትራለሁ ውሄ መጣ፣ ከሳጨዳ መጣ፣ እናቴ መቼ ነው የምትመጪ ብለህ ስትለኝ ምንም አልመሰለኝም ነበር። ምክንያቱም አባታቸው ስላለ ማለት ነው። አሁን ግን እንኳን ቀርቶ እንዴት ሴት ልጅ አመቷ ሲመጣ ጨርቋን የማይመጥብላት የለም። ለልጅ ብቻቸውን ያሉ እጎናቸው እንዴት ሆነ የምተኛ የለም። ይሄ 2 ሳምንት ማለት ነው። ይሄ 2 ሳምንት እመቤቴ ምስክሬ ናት። ይሄ 2 ሳምንት የ10 ዓመት ነው የመሰለኝ። ምክንያቱም እኮ በስልክም እኮ አወርታችሁ በይ እንደዚህ ሆኜ በይ እንደዚህ ተኝ በይ ተፈራች ወይም ደግሞ የምትሉባት እኮ ስልክ ስታጡ አይጨንቃችሁም? አይጠባችሁም? የ2 ሳምንት የ10 ዓመት ነው የሆነብኝ። ልጄን ቤት አግኝቼ እንደምመክራት ልጄን ቤት አግኝቼ እንትን እንደምላት አላውቅም። እባካችሁ እርዱኝ፣ ለልጆቼ እንድታገናኙኝ። እኔ በቲክቶክ ላይ ማለት ነው እንዲህ ያለ በሽታ አለ ብለው ሲያለቅሱ አዝን ነበረ። ስለማዝን ነው መሰለኝ የእነሱን ለቅሶ እየሰማሁ ስለማለቅስ ነው መሰለኝ በእኔም የደረሰ ስላዘንኩ ስለተጨነቅኩ ልጆቼ እንደዚህ ሆነው ምናምን ብለው አለቅስ ነበረ። እኔም የእነሱ ችግር ወደ የኔ ችግር ነው ብዬ የእነሱን ችግር ተሰድጄ ስለማለቅስ ነው። በእኔት ለእኔም ጤና ሆናችሁ እንኳን ምን አባቱ ለማወራው ለምተነፍሰው አጣሁ። እባካችሁ አቢባ ቤት ሳስገቢና እባክሽ ችግር ተካፈይኝ። በልጆችሽ ሙኒት በማርያም በመብርሃን በጭንቃ ማራጅቷ እባክሽ ወይንም ቤት ሳስገቢኝ እና ችግር ያታካፍሽ እባክሽ። በልጆችሽ የአንቺስ ልጆችሽ እጎንሽ ናቸው። ሲወጡ ወጥተሽ ሲገቡ ገፍተሽ ሲተኙ እንዴት ሆነው ብለሽ ለቤት እጎንሽ እራጭታቸውን እንዳይሆኑ አልብሰሽ ትምህርት ቤት ሲሄዱ ተዛ መጥተሽ የሚበላ ሰርተሽላቸው ነው ሀቢባ። እኔ ግን ጎናቸው ሰው አጡ። 2 ሳምንታቸውን አባታቸው ተነጠላቸው። እኔ ዛሬ ባገር ለልጅ የኔን በሽታ ታውት የልጆቼ ጭንቀት ሊገለኝ ነው። እባክህ እርዱኝ።